አንጋፋ ጋዜጠኛ ነው። በኢትዮጵያ ቴሌቪዥን ለወጣቶችና ከያቅጣጫው የተሰኙ ተወዳጅ ዝግጅቶችን እያዘጋጀ ያቀርብ ነበር። በኢትዮጵያ እግር ኳስ ታሪክ ውስጥ ለወጣት ቡድን እስከ መመረጥ ደርሷል። ራሱ በከፈተውና ባዘጋጀው የሽልማት ድርጅት በርካታ ኢትዮጵያን ያገለግሉ ባለሙያዎችን ለ6 ዓመት ያክል ሲሸልም ቆይቷል። ከስኳር ህመም ጋር በተያያዘ የአይን ብርሃኑን አጥቷል። የዛሬ እንግዳችን አንጋፋው ጋዜጠኛ ጌታቸው አሰፋ ነው። ተከታተሉ። ጤና ይስጥልን ተመልካቾቻችን፣ እንደምን አምሽታችኋል? ሳምንታዊ ከያቅጣጫው ፕሮግራማችንን ይዘን ቀርበናል። የፕሮግራሙ አዘጋጅ ጌታቸው አሰፋ፣ የፕሮግራሙ መሪ አለሙ ቶሎሳ ዝግጅታችንን እናቀርባለን። ከዛ በፊት ግን አንድ ሙዚቃ እንጋብዛችኋለን። ዛሬ ምሽት ዝግጅታችን ለወጣቶች የምናስተዋውቃችሁ አንድ አንጋፋና ዝነኛ ድምፃዊ መስፍን ኃይሌን ይሆናል። ብዙዎቻችሁ መስፍን ኃይሌን ታውቁታላችሁ። እስቲ ዛሬ ችሎታውን፣ ልምዱን፣ ዕውቀቱንና በሙዚቃ ዓለም የተጓዘባቸውን ለወጣቱ እንዲያካፍል ብለን እዚህ ስቱዲዮ ድረስ ጋብዘን አነጋግረነዋል። በቅድሚያ መስፍን እንደሚታወቀው አብዛኛው ጊዜ የኪነት ሰዎች፣ ስፖርተኞች፣ ታዋቂ ሰዎች አንቱ አይባሉም። ያው አንተ ተብለው ነው የሚጠሩት። እኔም አንተ ብልህ ቅሬታ እንደማይሰማ ተስፋ አደርጋለሁ። በቅድሚያ ወደ ሙዚቃ ዓለም ህይወትህ እንዴት ሊያመራ እንደቻለ ብትገልጽልን ከዚህ ብንጀምር ውይይቱን። የፍቅርሽ ነበልባል ያቃጠለኝ መስራትና ማሰብ ጨርሶ አቃተኝ ልቤ ባለማመን የተሳቀቀ ሟሟሁኝ እንደ ጨው ሰውነት ያለቀ ከሙዚቃ ወደ ዝግጅት ከዝግጅት ወደ ሙዚቃ እያልን መጪውን 35 ደቂቃዎች አብረን እንቆያለን። የማህበራዊና የኢኮኖሚ ግንባታችንን ከማፋጠኑም በላይ የምርት እጥረትን፣ ስራ አጥነትን የመሳሰሉትን ችግሮች በመቅረፍ በኩል ከፍተኛ አስተዋጽኦ እንደሚያደርግ በተለያዩ አካባቢዎች ተዘዋውረን ካጠናቀርነው ሪፖርት ለመረዳት ተችሏል። ጌታቸው አሰፋ ነኝ፣ የኢትዮጵያ ቴሌቪዥን ዜና ሪፖርተር። አንጋፋው ጋዜጠኛ ጌታቸው አሰፋ እንግዳ ሆነህ የሥራ ልምድህን፣ የህይወት ታሪክህንና ሌሎች ተያያዥ ጉዳዮችን እንድናወራ እግዚአብሔር ፈቃዱ ስለሆነ ከልብ አመሰግናለሁ። ጌቺ ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ተወልደ ስላገኘው በጣም ረክቻለሁ። በጣም ነው የማመሰግነው። እንግዲህ በዛሬ ቆይታችን በርካታ ታሪኮችን እናነሳለን። በህይወት ዘመን ያለፍክባቸውን የሥራ ገጠመኞች፣ በጋዜጠኝነት ሙያ ለሀገርህ ያበረከትከውን አስተዋጽኦ አያይዘን ለትውልድ ማስረጃ እንዲሆን በዚህ ዝግጅታችን የቻልነውን ያህል ጉዳይ እናነሳለን ብዬ ተስፋ አደርጋለሁ። ቆይታችን የተሳካና የሰመረ እንደሚሆን ተስፋ አለኝ። ያው የተለመደ ጥያቄ ነው። በሙያ ውስጥ ኖረህበታል። አዲስ የተፈጠረ ትውልድም ስላለ እንደ ማስረጃና መረጃም ያገለግላል ብዬ አስባለሁ። እኔ መረጃው ቢኖረኝ ጌታቸው አሰፋ የት ተወልዶ የት አደገ የሚለውን ባጭሩ እናነሳና ከሙያህና ከሌሎች ጉዳዮች ጋር የተያያዙትን በማስረጃ እያስደገፍ ቆይታ እናደርጋለን። ከዚህ እንጀምር። መልካም። እንግዲህ ጌታቸው አሰፋ
በአዲስ አበባ ከተማ በተክለ ሃይማኖት አካባቢ በተለምዶ ከፍተኛ 3 ቀበሌ 32 ተብሎ በሚጠራው አካባቢ የትውልድ ስፍራዬ ነው። እዚያም ለአቅመ አዳም እንደደረስኩኝ በመጀመሪያ እንደማንኛውም ኢትዮጵያዊ በቄስ ትምህርት ቤት ትምህርቴን ተከታትዬ በቀጥታ አንደኛ እስከ 6ኛ ጀግናው ዘርአይ ደረስ ትምህርት ቤት ትምህርቴን ተከታተልኩኝ። በመቀጠልም ከ6ኛ ክፍል በተሰጠው የሚኒስትሪ ፈተና አጥጋቢ ውጤት በማምጣት ወደ አርበኞች ትምህርት ቤት 7ኛ እና 8ኛ ክፍልን ካጠናቀቅኩ በኋላ በተሰጠው የ8ኛ ክፍል መልቀቂያ ፈተና እንዲሁም በጥሩ ውጤት በማለፌ ቲኤምኤስ ተብሎ በሚጠራው የቀድሞ ተፈሪ መኮንን የአሁኑ እንጦጦ አጠቃላይ ትምህርት ቤት ከ9ኛ እስከ 12ኛ ክፍል ያለውን ትምህርት ካጠናቀቅኩ በኋላ በጂኦግራፊ እና በሂስትሪ ትምህርቶች ባመጣሁት ነጥብና በሌሎች ትምህርቶችም ሲና ዲ በማምጣት በአጠቃላይ ውጤት መመዘኛውን አልፌ በአዲስ አበባ ዩኒቨርሲቲ ለ2 ዓመት ተከታትዬ ወደ ኢትዮጵያ ቴሌቪዥን ለመቀጠር ችያለሁ። በጣም ጥሩ። ወደ ኢትዮጵያ ቴሌቪዥን በስፋት እንመጣለን፣ ግን ጎን ለጎን አብረን እናያይዘው ብዬ ነው ጌታቸው። ዞሮ ዞሮ እኔም በመኖር ሰፈሬ ነው ተክለ ሃይማኖት ያው 33 አካባቢ ኖር ያለሁና በመኖር አንድ ሰፈር ልጆች ነን። ግን ስለ ጌታቸው አሰፋ ወደ ኢትዮጵያ ቴሌቪዥን ወይም ወደ ጋዜጠኝነቱ ከመምጣት በፊት ጎን ለጎን አብረን እናንሳው ብዬ ነው። እሺ የእግር ኳስ ታሪክን በተመለከተ እናንሳ። እኔ ካለኝ መረጃ ከዚህ በፊትም በሬዲዮ ቆይታ ነበረን፣ በተወሰነ መልኩ ልናነሳ ሞክረን ነበር። ጌታቸው አሰፋ እዛ ሰፈር የታወቀ በረኛ ነበር። የዛ የበረኛነት ችሎታው የድረስ ዘለቀ ጃምቦ የሚለው ቅጽል ስሙስ ከምን ጋር ተያይዞ የተሰጠው ነው የሚለውን ደግሞ በጥቂቱ እናንሳ። እኔ በእግር ኳስ በበረኝነት እጅግ በጣም ታዋቂ ነበርኩኝ። በተለይ መሀል አራዳ በሚባለው ከማዘጋጃ ቤት ፊት ለፊት ባለው ሜዳ ላይ በጣም ታዋቂ ለኢትዮጵያ ብሔራዊ ቡድን ድረስ የተመረጡ ልጆች ጋር ነበር አብረን የምንጫወተው። ለምሳሌ ለማ ክብረትን እንውሰድ፣ የኢትዮጵያ ብሔራዊ ቡድን ተመራጭ በረኛ ነው። ኤርሚያስ ወንድሙን እንውሰድ፣ ሲራክን እንውሰድ፣ ሂሩዊን እንውሰድ። እነዚህ ሁሉ ከኔ ጋር የተጫወቱ ናቸው። እኔ በአዲስ አበባ ማዘጋጃ ቤት ለካቴድራል ቡድን ተሰልፌ ስጫወት በማሳየው የበረኝነት ችሎታ የኦሜድላ ቡድን አሰልጣኝ የነበሩት አቶ አለማየሁ የሚባሉ እንዲሁም የሸዋ ክፍለ ሀገር የስፖርት ኮሚሽን ኃላፊ የነበሩት አማሃ በጋሻው ውድድሩን ሲመለከቱ እዛ እኔም ባይሉ መሰረት በቀጥታ ለኢትዮጵያ ወጣት ቡድን ምርጫ ውስጥ አካተቱ። ከዛም በብሔራዊ ቡድን ውስጥ ልምምድ እየሰራን እየተጫወትን ተጫዋቾች እርስ በርስ እየተግባባን ስንሄድ በአጋጣሚ እድሜ ማነስ ብቻ ከወጣት ብሔራዊ ቡድን ተቀንሼ ነገር ግን ውድድሩን እንድትከታተል እስከ ሞሪሸስ ድረስ ለመሄድ በቅቻለሁ እና በእግር ኳስ ታሪኬ የ32 ቀበሌም እንዲሁ ተጫዋች ነበርኩኝ። የከፍተኛ 3 ቀበሌ 32 ተጫዋች ነበርኩኝ። በእግር ኳስ ጨዋታ ወቅት ችሎታዬ ይህ ነው አይባልም። በኢትዮጵያ ፉትቦል ፌዴሬሽን በተመዘገበው የተክለ ሃይማኖት እግር ኳስ ክለብ በረኛ ሆኜ በመጫወቴ ከህፃናት ወደ 1ኛ ዲቪዚዮን ተላልፌ በመጫወቴ ምክንያት እስካሁን ድረስ በቋሚነት ይሰጡኝ የነበሩ ቲሴራዎች ሁሉ በእጅ አሉ። ከተክለ ሃይማኖት ወጥቼ እንዲጫወት ቅዱስ ጊዮርጊስ ስፖርት ክለብ፣ ፈጣን፣ በራሪ ኮከብ የሚባሉ ቡድኖች ሁሉ ጠይቀውኝ የተክለ ሃይማኖት ቡድን በወቅቱ የነበሩት ጠንካራ አመራሮች አለቅም በማለታቸው ነው እንጂ እኔ ከፍተኛ ደረጃ መድረስ የእግር ኳስ ተጫዋች እንደሆንኩ ማንም ያውቃል እና የእግር ኳስ ችሎታዬ በበረኝነት ብቻ ሳይሆን በ7 ቁጥርም ቦታ ተሰልፌ በርካታ ግቦችን አስቆጥሬያለሁ። ለቀበሌ 32፣ ለከፍተኛ 3 እንዲሁም መሀል አራዳና ካቴድራል እንዲሁም ጃሊያ ለሚባል የየመን ቡድን በመጫወት ትልቅ አድናቆትን ከማተረፌ በላይ አንድ መሐመድ ሙሰኢድ የሚባል ሰው ወደ የመን በሚጓዝበት ጊዜ ለ10 ቀን ወደ የመን ይዞኝ ኤደንና ሰንዓን አስተዋውቆኛል። እስከዚህ ድረስ ነው እንግዲህ ወደ ሌላ ቡድን እንዳልሄድበት ነው የጃሊያ
ሰው ይሄ ማመድ ሙሴ የሚባሉት እዛ ሄዶ ለ15 ቀን ያስቀመጠኝ። የሚገርም ነው። እስከ ወጣት ቡድን እስከ መመረጥ ያደረሰ ችሎታ ነበረ ታሪክን እንደሚያስረዳው እና በእግር ኳሱ ብትገፋው ከሆኑ ኢትዮጵያን አንዱ ልትሆን ትችል ነበር ማለት ይቻላል። ከዛ ጋር ተያይዞ እንዴት ወጣ ታዲያ ጃምቦ? መቀሚያ እዚህ ላይ ልንገር፣ ኳሱን እየተጫወትኩ ያለው ኢትዮጵያ ቴሌቪዥን ማስታወቂያ በአዲስ ዘመን ጋዜጣ ላይ ያወጣል። እኔ ደግሞ በአንድ በኩል እጽፋለሁ ለጋዜጣም፣ በአንድ በኩል ደግሞ እግር ኳሱን በሚገባ እከታተላለሁ እና በዚህ ምክንያት ነው ቴሌቪዥን ማስታወቂያ እንዳወጣ ወዲያው ወደ ቴሌቪዥን አመራው። እዛም በችሎታዬ በማለፌ ምክንያት ኳሱን ተውኩት እንጂ በኳሱ ብቀጥል ለማ ክብረት የኔ ተጠባባቂ ነበረ። እንግዲህ ዋሽንግተን ዲሲ ነው ያለው፣ ልጠይቀው ትችላለህ። የኔ ተጠባባቂ ነበር። እኔ እሱን አስቀምጬ የምሰልፈው በርካታ ኢትዮጵያዊ የሚያውቀው የኢትዮጵያ ብሔራዊ ቡድን በረኛ ነበር። አሁን አውስትራሊያ ነው የሚገኘው፣ ግን በጣም ታዋቂ በረኞቻችን አንዱ ነበር። እንግዲህ የሚገርም ነው እሱ የጌታቸው አሰፋ ዋነኛ ተሰላፊ እያለ ለማ ክብረት ተጠባባቂ ነበር፣ ወይም በእግር ኳስ ቋንቋ ቤንች ነበር ማለት ነው። ቤንች ነበር በዛ ቋንቋ። ከዛው ጋር ያይዘን ጎን ለጎን አስኬደዋለን። ለምንድን ነው ጃምቦ የሚለው ስያሜ ተሰጥቶ የነበረው? በወቅቱ ምን መሰለ፣ ጃምቦ የሚል መጠሪያ ያገኘሁት እንደውም ጌታቸው አሰፋ ይታወቁ ነበር፣ ጃምቦ ነበር የሚለው ጠቅላላ ህብረተሰቡ። አንደኛ ነገር እጅግ ፈጣን ተጫዋች ነበርኩኝ። በሁለተኛ ደረጃ ደግሞ ነገሮችን ሲልኩኝ በፍጥነት ሄዳለሁ፣ በፍጥነት እመለሳለሁ እና ከጃምቦ ጄት አይሮፕላን ጋር ስያሜ ከመጣ በኋላ ስያሜ የሰጡኝ ይመስለኛል እና በዛው ጃምቦ ተብዬ ችሎ እንደውም ስቴዲየም አካባቢ ሁሉ ጃምቦ ነበር የሚባለው። እንግዲህ ትንሿን ሜዳ ታውቃታለህ፣ ስቴዲየም ከጎናችን ነች። እዛ ቦታ ስንጫወት ጃምቦ እየተባለ ነበር ይጮህ የነበረው እና የጃምቦ የወጣልኝ ስም ፈጣን ነው። ጃምቦ ጄትም በዛን ዘመን ነው መሰለኝ የኢትዮጵያን ምድር የረገጠው እና ከዛ በኋላ ነው ሌሎች ጃምቦ ተባሉ እንጂ የመጀመሪያ ስያሜ ያገኘሁት እኔ ነኝ ተቦርነ። ስለዚህ ከፍጥነት ጋር በተያያዘ ነው ማለት ከፍጥነትና ከችሎታ ጋር ጃምቦ ጄትን ኤርፕሌን የመሰለ የማይወዳደረው የሚወዳደረው አልነበረም በፈጣንነቱ እና ከዛ ጋር ተያይዞ ወጣ። እጅግ በጣም ወፍራም ነበርኩኝ። ከዚህ በመነጨ ስሜት ይመስለኛል ሰዎች ይህን ስያሜ ያገኘሁት አዲስ አበባ ስቴዲየም ነው። ከርቀት የተመታችውን ኳስ አንግል ጥግ ተወርውሬ በመያዜ ጃምቦ ጄት አለ። ከዛ በኋላ ነው ጃምቦ የቀጠለው እልሃለሁ። ቤተሰቦችም ስሜን ጌታቸው ረስተው ጃምቦ ይሉኝ ነበር። እዚህ አሁን ያለሁበት ሰፈር ውስጥ አብዛኛው ጎረቤቶቼ ጌታቸው ሲሉኝ ከልጅነቴ ጀምሮ የሚያውቁኝ ወይዘሮ አስካለ ደበበ የሚባሉ ስቲል ጃምቦ እያሉ ነው የሚጠሩኝ። ባይገርም እና እቺ ስም ታዋቂ ስሜ ነች። አዎ እንግዲህ እኛም ስለ ጌታቸው አሰፋ ስንሰማ ከሰማኋቸው መጀመሪያ ታሪኮች አንዱ ጃምቦ ነው እና በሚገባ ገልጸዋል፣ ለምን እንደወጣልህና በምን ምክንያት እንደሆነ። ስለ ኢትዮጵያ ቴሌቪዥን አጀማመር በትንሹ አነሳን። ጌታቸው አሰፋ እንደ አርአያ እንደ ምልክት ከሚያቸው ተወዳጅ ጋዜጠኞች ጌታቸው ኃይለማርያም ዋነኛው ነበር። ቅጥርህንና የኢትዮጵያ ቴሌቪዥን አጀማመርህን አብረን እናንሳ። እኔ ከፍተኛ 3 ቀበሌ 32 ወጣቶች ውስጥ ሳለው ለአዲስ ዘመንና ለዛሬቱ ኢትዮጵያ ጋዜጦች ጽሁፍ እጽፍ ነበር። ይህ ጽሁፍ ደግሞ የት ይታተምልኛል መሰለህ? ሁለተኛ ገጽ ላይ። በወቅቱ ሁለተኛ ገጽ ላይ ጽሁፋቸውን የሚያወጡት እነ በዓሉ ግርማ፣ እነ መርዕድ በቀለ፣ እነ ብርሃኑ ዘሪሁን፣ እነ እምሩ ወርቁ የመሳሰሉት ታዋቂ ጸሐፊዎችና አንጋፋ ጋዜጠኞች ነበሩ። እንግዲህ በዓሉ ግርማን ታውቃለህ፣ ብርሃኑ ዘሪሁንን ታውቃለህ፣ መርዕድ በቀለን ታውቃለህ፣ እምሩ ወርቁን ታውቃለህ። የኔ ጽሁፎች ከቀበሌ የምጽፋቸው ትምህርቶች መሰረተ ትምህርትን አስመልክቼ እንደገና የአዲስ የትምህርት ዘመንን አስመልክቼ ስለ እናቶችና ህፃናት እንክብካቤን አስመልክቼ በርካታ ጽሁፎች አዲስ ዘመን ላይ ጽፌያለሁ። በዚህ ጊዜ የአዲስ ዘመን ጋዜጣ ዋና አዘጋጅ የነበረው መርዕድ በነፃ ስጽፍ ከርሜ ይከፈላሉ ብሎ ይጠይቀኛል። አይ አንድ ቀንም ተከፍሎኝ አያውቅም፣ ግን ለአዲስ ዘመን ጋዜጣ
ለዛሬቱ ጋዜጣ በርካታ ጽሁፎች አበርክቻለሁ ስል ጋዜጦቹ በእጅ አለ አለኝ። አዎ አሉ። ይዛቸውን አለኝ። የጻፍኳቸውን ጋዜጣ ሁለት ነበር መገዛው፣ አንዱ ለፋይል አንዱ ለኔ የጻፍኳቸውን 14 ጋዜጣ ይዤለት ሄድኩኝ። በዚህ ጊዜ መከፈል አለብህ ብሎ ጋዜጣዎቹን እየቆራረጠ በአንድ ኮለም 8 ብር ከ35 ሳንቲም ይሳል በወቅቱ 900 ብር እንዲከፈል ያደረገኝ ብታምነው። ይህ ነግሬሽ 971 ነው። እና ከዛ ወዲህ እጽፍ ጀመር፣ በረታታ ጀመር። ይህንን ጽሁፍ የተመለከቱ ሰዎች በቀጥታ ጋዜጠኛ መሆን የምችልበትን አቅም ይነግሩኛል። በዚህ ጊዜ ኢትዮጵያ ቴሌቪዥን ማስታወቂያ ያወጣል። ማስታወቂያ ሲያወጣ ጊዜ ተወዳደርኩኝ። የትምህርት ደረጃዬንና የጠየቀኝን አቀረብኩኝ። በወቅቱ ፈተናውን ይፈትን የነበረው ኢትዮጵያዊው ምርጥና ስመጥር ጋዜጠኛ ጌታቸው ኃይለማርያም ነበር። የጽሁፍ ፈተናውን በሚገባ በአንደኛ ደረጃ አለፍኩኝ ከቀረቡት 8 ተወዳዳሪዎች መካከል። በዚሁ ጊዜ የድምፅ ፈተና መጣ። ሲመጣ የነጌታቸውን አነባብ በሚገባ ከታተል ስለነበር በቴሌቪዥን የጌታቸው ኃይለማርያምን የራሱን አነባብ ሳነብ ከድምፄ መጥቃት በስተቀር ችሎታዬን በማጥናት ጌታቸው ኃይለማርያም በቀጥታ ቅጥሩ እንዲፈጸም ወሰነ። ከዛ በኋላ እኔ ለ3 ወር ያህል ነው ሪሄርስ ሳረግ የቆየሁት እንጂ እንደ ሌሎች ጋዜጠኞች አመት ተኩል ስክሪን ላይ ሳልወጣ እንትን አላልኩም። በመጨረሻ ስክሪን ላይ ወጣው፣ ጥሩ አንባቢ ወጣኝ። ኢሚዲየትሊ ወደ ዜና ሪፖርት አንባቢነት፣ ከዛም ልዩ ፕሮግራም የጓድ ሊቀመንበር መንግስቱ ኃይለማርያምን የከፍተኛ የኢሰፓ የፖሊት ቢሮ አባላት ጋር በመጓዝ በርካታ ስራዎችን ሰርቻለሁ። ከጓድ ፕሬዚዳንት መንግስቱ ኃይለማርያም ጋር ለመጀመሪያ ጊዜ አሩሻ ታንዛኒያ በመሄድ በሰራሁት ሪፖርት ቋሚ ሪፖርተር እንደሆን አስችሎኛል። የኢትዮጵያ ቴሌቪዥን የቅጥር አጀማመሬ እስከዚህ ድረስ ነው። የሚቀጥል ካለም ይቀጥላል። እንዴ በጣም እናወራለን እንጂ ጌታቸው፣ በጣም የሚገርመው ነገር በወቅቱ በኢትዮጵያ ቴሌቪዥን ተወዳጅ ከነበሩ ጋዜጠኞች ዝግጅቶችህንም ታዳጊዎች፣ ወጣቶች፣ ሌላም የህብረተሰብ ክፍሎች በጉጉት ተኮልኩለው የሚያዩዋቸው ነበሩ። ከየአቅጣጫውም ሆነ ለወጣቶች በጣም ተወዳጅ ዝግጅቶች ነበሩ። እንመጣለን ወደሱ። አሁን ካነሳው ሐሳብ ጋር ስለሚያያዝ ብዬ ነው። ጌታቸው ኃይለማርያም፣ ንጉሴ አክሊሉ፣ አሰፋ ስዩም፣ ጌታቸው አሰፋ በእኔና በበርካታው ኢትዮጵያዊ አንድ የሚያረጋቸው የሚያመሳስላቸው ነገር ያለ ይመስለኛል። እኒህ ስማችሁን የጠቀስኳችሁ ባለሙያዎች ከኮሎኔል መንግስቱ ኃይለማርያም ጋር በተለያየ ጊዜ አብሮ በመጓዝ በርካታ ገጠመኝና የሥራ አፈጻጸምን የተከታተላችሁ ናችሁ። ከነዚህ መካከል እድሉ ገጥሞኝ ካንተ ጋር እያወራው ነው። እስኪ ከአዲስ አበባ ዩኒቨርሲቲ ጋር የተያያዘ ያቀረብከው ሪፖርት ነበር። እሱን እናዳምጥ እና ከሱ ጋር የተያያዘውን ጊዜውን አስታውሰህ በእንዲህ አይነት ዝግጅቶች ላይ የነበረህን ተሳትፎ ታወራናለህ ጌታቸው። ቴክኒሻል ፓርት 1 የሚለውን ቪዲዮ ጋብዥ። ጓድ ፕሬዝዳንት የክብር ስፍራቸውን ለመያዝ በከፍተኛ የትምህርት ጉባኤ አባላትና በዩኒቨርሲቲው ኃላፊዎች ታጅበው ወደ አዳራሹ ሲያመሩ የዕለቱ ተመራቂዎችና በአዳራሹ የተገኙት እንግዶች ጓዳዊና ደማቅ አቀባበል አድርገውላቸዋል። ከዚያም እጩ ምሩቃኑን በቅደም ተከተል መሰረት የየኮሌጁ ዲኖች ለጓድ መንግስቱ ኃይለማርያም በሚከተለው አኳኋን አቅርበዋል። አድማጭ ተመልካቾቻችን ተመልሰናል። ይህ የአዲስ አበባ ዩኒቨርሲቲ ሪፖርት መቼ የሚለውን አንተ የምታስታውሰውን ታወራናለህ። ግን ከዚሁ ጋር ያይዘህ በአዲስ አበባ ዩኒቨርሲቲ ምርቃት ዙሪያ ሌሎችም ተያያዥ ጉዳዮችን እናንሳና ከጓድ ፕሬዝዳንት ጋር የተያያዘውን ጥቂት ነገር እንባባላለን። ስለዚህ ቪዲዮና ሪፖርት ትንሽ እናወራ ጌታችን። እሺ፣ እኔ እንግዲህ አብዛኛው ጊዜ የአዲስ አበባ ዩኒቨርሲቲ የምረቃ በዓል ላይ የምገኝ ጋዜጠኛ ነኝ። ከቴሌቪዥን ብቻዬን ነው የምሄደው ማለት እችላለሁ። በተከታታይ ባይገርም ለ8 ተከታታይ ዓመታት
የአዲስ አበባ ዩኒቨርሲቲ ተማሪ ሲመረቅ ሪፖርተሩ ነኝ። እንደውም ይገርመኛል ዶክተር አብይ የሚባሉ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ነበሩ። ጌታቸው አሰፋ ይምጣልን ብለው ለመምሪያ ኃላፊያችን መልእክት ይልካሉ። ምረቃው ስነ ስርዓት ላይ ጌታቸው አሰፋ ይምጣልን። እኔ ጥሩ ሪፖርት ነው የማጠናከረው፣ ተማሪዎችን አበረታታለሁ። በዚህ ላይ ተማሪዎችን ኢንተርቪው ያደርጋለሁ። የሚመረቁ ተማሪዎች ለሀገራቸው ለወገናቸው የሚያበረክቱት አስተዋጽኦ ምን እንደሆነ ጠይቃለሁ እና በዘገባዎች ላይ በጣም የሚደሰቱና የሚደነቁ ስለሆነ እኔ ሄዳለሁ። ስለዚህ የአዲስ አበባ ዩኒቨርሲቲ ተማሪዎችን ደግሞ በሄድኩባቸው ጊዜዎች ከ5 በላይ ጓድ ፕሬዚዳንት መንግስቱ ኃይለማርያም፣ 2 ጓድ ፍቅረ ስላሴ ወግደረስ፣ 1 ጓድ ፍስሐ ደስታ፣ 1 ጓድ አሻገሬ ገለቱ እስከዚህ ድረስ ነው የማውቃቸው ተማሪዎች የዲፕሎምና ዲግሪ ሲሰጡ እና በአጠቃላይ በወቅቱ የነበረው ስነ ስርዓትን ይህ ነው ብዬ ልገልጽልህ አልችልም። እኔ ተማሪዎችም በስነ ምግባር ተኮትኩቶ መማርና ማደግ እንዲሁም በወቅቱ የነበሩ ባለስልጣናትን አቀባበልና የነበረው ስነ ስርዓት በተለይ ደግሞ አንድ የኛ ባልደረባ የሆነ ጋዜጠኛ ጓደኛችን የደረሳት እንኳን ደስ ያላችሁ የምትለው መዝሙር በቋሚነት እንትን የምትልበት ወቅት ስለነበር የምረቃው በዓል እጅግ አስደሳችና በወቅቱ ይመርቁ የነበሩትም ከፍተኛ የመንግስት ባለስልጣን እንጂ የክፍለ ሀገር አስተዳዳሪዎች የክፍለ ሀገር መሪዎች አልነበሩም። ለምን ለአንድ ለእናቱ ዩኒቨርሲቲ ክብር የሚሰጡ መሪዎች ነበሩ ማለት ይችላሉ። ተባለ በዚህ ሪፖርት ላይ እንዲያውም ተማሪዎች ጋር ቆይታ ነበረ። 2 ተማሪዎችን ቃለ ምልልስ አድርጋል ካለኝ ፋይል ካለኝ ዶክሜንት እሱን ለአድማጭ ለተመልካቾች እንጋብዛለን። በዚሁ በአዲስ አበባ ዩኒቨርሲቲ ውስጥ ነው ወይንስ በሌላ የሥራ መስክ ተሰማርተው? በዚሁ በአዲስ አበባ ዩኒቨርሲቲ የኬሚስትሪ ዲፓርትመንት ውስጥ። እሺ ወደፊትስ እንደው በዚህ ሙያው ተመሳሳይ የሰለጠነ የሰው ኃይል ለማፍራት በእርሶ በኩል የሚያደርጉት ጥረት ምንድን ነው? እኔ ተምሬ ለዚህ ለመብቃቴ ሁሉ ሌሎችም ወጣቶችን ያለኝን እውቀት የማካፈል የማስተማርና አቅሜ በፈቀደ ሁሉ ለጥሩ ደረጃ ለማድረስ ከፍተኛ ጥረት አደርጋለሁ። ዲን ደምሱ ገመዳ የድህረ ምረቃ ትምህርት ቤት ዲን ኖት። የአዲስ አበባ ዩኒቨርሲቲ ዘንድሮ ለመጀመሪያ ጊዜ 2 ኢትዮጵያውያንን በፒኤችዲ ዲግሪ አስመርቋል። አሁን ለመጠየቅ እንፈልገው ይህ የትምህርት ይሄ ፒኤችዲ ትምህርት ለመቀጠል ወደፊት ምን እቅድ እንዳለ ቢነግሩኝ። አዎ እንደሚታወቀው የፒኤችዲ ፕሮግራም በከፍተኛው የትምህርት ደረጃ ነው። በዘንድሮ አሁን በኬሚስትሪ 2 ተማሪዎች ፒኤችዲ ፕሮግራም አግኝተዋል። ሌሎች ፒኤችዲ ፕሮግራሞች የጀመርናቸው አሉ። በባዮሎጂ ለምሳሌ ከ2 ዓመት በፊት ፒኤችዲ ፕሮግራም ተጀምሯል። ከ1 ዓመት በፊት በቋንቋ ማለትም እንግሊዘኛን እንደ ሁለተኛ ቋንቋ በማስተማር ተጀምሯል። ጸድቀው በቅርብ ቀን ውስጥ ደግሞ ፕሮግራም የሚጀመርባቸው ፒኤችዲ ፕሮግራም የሚጀመርባቸው የትምህርት መስኮች አሉ። ለምሳሌ ያህል ለመጥቀስ በታሪክ፣ በሊንጉዊስቲክስ፣ በሊትሬቸር እንዲሁም ደግሞ በ5 ዓመት ፕላን ውስጥ ማለት በ1982-86 ባለው ጊዜ ውስጥ በርከት ባሉት የትምህርት መስኮች ፒኤችዲ ፕሮግራሞች ይጀመራሉ። ይሄም ደግሞ የድህረ ምረቃ ፕሮግራም የእድገት ውጤት ነው። 10 ዓመት ያህል በማስተርስ ፕሮግራም ሲካሄዱ ቆይተዋል። እነኚህ ፕሮግራሞች እድገታቸውን ጨምረው ቁልፍ በሆኑ በአገር በሚፈለጉ የትምህርት መስኮች ፒኤችዲ ፕሮግራሞች ደረጃ በደረጃ እንደሚጀመሩ ግልጽ ነው። ከዚሁ ሳንወጣ ግን ጌታቸው አብረ አያይዘህ ልታነሳው የምትችል ነገር ካለ ብዬ ነው። እንግዲህ ኮሎኔል መንግስቱ ኃይለማርያም ከስልጣን ከለቀቁ 30 ዓመት አካባቢ ሆነ። በስደት ዚምባብዌ ይኖራሉ። አንተ ግን በስራ ዘመናቸው አብረህ ቅድም እንዳልከው የተለያዩ ሀገራትን የመጎብኘት እድሉም ነበረ። አብረ በስራ አጋጣሚም ተዘዋውረሃል። እንደ አንድ ጋዜጠኛ በሙያ አብሮ ከመሪው ጋር እንደተንቀሳቀሰ እንዳይንማኝም እንደ አንድ የታሪክ ተጋሪ ስለ ኮሎኔል መንግስቱ
ያለህን አስተያየት በዚሁ አጋጣሚ ጠይቄ ማለፍ ስለፈለኩ ነው። ጥሩ ጥያቄ ነው የጠየቀኝ ተቦርነ። ለእኔ ኮሎኔል መንግስቱ ኃይለማርያምን የሚያክል ታላቅ መሪ በመቶ ዓመት አንዴም አይፈጠርም ባይ ነኝ። እሳቸውን የሚያክል ሀገር ወዳድ ኢትዮጵያዊ ለኢትዮጵያ ሟችና ህዝባቸው በአንድ ጀንበር ጠግቦ በልቶ አድሮ ቢያዩ ምንኛ ደስተኛ መሪ እንደሆኑ እኔ በእውነት ከሚናገራቸውና መተላለፍ ከማይገባቸው ሊተላለፉ ከማይችሉ ቃላቶች ለመረዳት ይችላል። ኮሎኔሉ በጣም ሀገር ወዳድ ናቸው። በሄዱበት ቦታ ሁሉ የሀገራቸውን ህዝብ በአድናቆትና በከበሬታ የሚገልጹ ናቸው። አንዳንዶቹ አብረት ስትዞሩ ኮሎኔል መንግስቱ ኃይለማርያም እንግሊዝኛ አይናገሩም ነበር ይባላል። እውነት ነው ሲሉ ጥርት ያለ እንግሊዝኛ ይናገራሉ። የአሜሪካ ሀገር ለበርካታ ዓመታት ወታደራዊ ሙያና ስነ ምግባር የተባሉ ጓድ ናቸው። ስለዚህ የሀገራቸውን አንድነት ለማስከበር የሀገራቸውን ብሔራዊ ቋንቋ ለማስከበር ሲሉ ብቻ ነው አማርኛን ተናግረው በእንግሊዝኛ አስተርጓሚ የሚያመጡት። እንደውም አንዳንዴ አስተርጓሚ ሲሳሳት ምንድን ነው ያልኩህ እኮ ትክክል አይደለም እንደዚህ በጣርም ብለው ራሳቸው በእንግሊዝኛ ይነግሩታል። ስለዚህ እኔ በእውነት በአገር መሪ ደረጃ እኔ ምኒልክን አላቅም፣ አፄ ኃይለ ሥላሴም አላቅም። ከኮሎኔል መንግስቱ ኃይለማርያም በኋላ የመጡትን መሪዎችን ማቃለው፣ ግን ኮሎኔል መንግስቱን ኃይለማርያምን ፈጽሞ የማይተኩ ድንቅ አገር ወዳድ የአገር መሪ ናቸው ብዬ አፌን ሞልቼ ልናገር ይችላል። የሄዱ ሰው ናቸው፣ እንዲህ ናቸው፣ ተግባራቸው እንዲህ ነው ብዬ አላወራም። እውነታው ግን አሁን የነገርኩ አገላለጼ ትክክለኛውን መንገድ የእሳቸውን ሰብዕና ይወክላል። እስከዚህ ድረስ ነው እንግዲህ ምለ በጣም ጥሩ ጌታቸው። ከዚሁ ጋር ጎን ለጎን አያይዘነው እንለፍ። መቼም በዚህ ረጅም ጊዜ በነበረህ ከእሳቸው ጋር ሪፖርቶችን የማቅረብ ተዘዋውሮ አገራትን የመጎብኘት ሌሎች ጉዳዮችም ጋር አስገራሚ አስቂ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። በተለያየ ጊዜ የተለያዩ ነገሮች ይነሳሉ፣ ገጠመኞች አዝናኝ የሆኑ በተለይ ደግሞ ከመሪ ጋር ሲኬድ የነበረውም ሁኔታ ፕሬዚዳንቱ እንደዛ አይነት ስብዕና ያላቸው መሪ ባይሆኑም በዙሪያቸው ያሉ አንዳንድ አድርባዮች ግን ብዙ ሊያሸማቅቁ የሚችሉ ያልተገባ ነገር ለነሱ አድርባይነት መሸፈኛ ለማድረግ የሚሞክሩት ነገር ይኖራል። አንተ ግን እንደ ጋዜጠኛ የታዘብከውን ወይም የማትረሳውም ነገር ካለ የህይወት አካል ነው ብዬ ነው። ሊያዝናና ቢችልም የሚያስገርምም አንድ ሁለት ነገር እናንሳና ደግሞ ወደ ሌላ ጥያቄ አልፋለሁ። በመሰረቱ ያልከው ትክክል ነው። ማንም መሪ ላይ አሽቃባጭ አይጠፋም። ለኮሎኔል መንግስቱ ኃይለማርያም ያጋነኗቸው ከስራቸው የነበሩ አንዳንድ ባለስልጣኖች ናቸው ብዬ ልገልጽልህ እወዳለሁ። እኔ እንኳን በቅርብ ሳይሆን ከአንዳንድ ሰዎች የሰማሁት ምን መሰለህ፣ አንድ ጊዜ ኮሎኔል መንግስቱ ኃይለማርያም ቤተ መንግስት ውስጥ ከባልደረቦቻቸው ጋር ሆኖ ሜዳ ቴኒስ ይጫወታሉ አሉ። በሚጫወቱበት ጊዜ 4 እርግቦች ሜዳ እረፍት አድርገው ሻይ ሲጠጡ 4 እርግቦች ሜዳ ቴኒስ ላይ ያርፋሉ። ከነዚህ እርግቦች መካከል እስቲ አንዱን በጥይት የሚመታ ይድፈርና ይንገረኝ ይላሉ። በወቅቱ የነበሩት ጓድ ለገሰ አስፋው ነበሩ፣ ጓድ ፍስሐ ደስታ ነበሩ፣ ጓድ ተስፋዬ ነበሩ። እና ጓድ ለገሰ መታ ተብሎ ሲመታ እርግቦቹ በረሩ። ቀጠለ። ጓድ ፍስሐ እንዲሁ መታ ተብሎ ሲመታ እርግቦቹ ነው። ማናችሁ ማቅም አነሳቸዋለሁ። የመጨረሻው ጓድ ተስፋዬ ሲመቱ ይበራል፣ እርግቦቹ ይበራሉ፣ ሊመቱ አልቻሉ። በመጨረሻ አምጥተዋሉና ጓድ ፕሬዚዳንት ሲተኩሱ እርግቦቹ በረሩ፣ አንድም አልሞቱም። በዚህ ጊዜ ለገሰ አስፋው አቤት የሞቱ እርግቦቹ በረሩ አሉ ይባላል። እና እንደዚህ ያሉ ናቸው ፕሬዚዳንቶችንና መሪዎችን የሚያሽቃብጡ አንዳንድ ከስር ያላቸው መሪዎች እንደዚህ ያደርጋሉ እንጂ ፕሬዚዳንቱ በእውነት ነው የምልህ እንደዚህ አይነት ሁኔታ ላይ የሉ።
እና በመጨረሻ አምባገነን ያረጓቸው የራሳቸው ባለስልጣናት ናቸው። እና ከኔ ጋር እንደው ብዙ ጊዜ አውሮፕላን ላይ ይጫወታሉ፣ ይሳሳቃሉ። ያው የተለመደው ያቺ የማጨስ ነገር አለች፣ የተለመደው ደግሞ ያቺ ትንሽ ጎርደንጅ አለች። እና ብዙም እኛ ወደዛ ክላስ ብዙም በዛም ባንዞር ቀልደኛ ተጫዋችና እጅግ በጣም ጥሩ ሰው ናቸው ነው እንግዲህ የሚሰማኝ። ብዙ ገጠመኝም አላጋጠመኝም። በጣም ጥሩ። ወደ ሌላ ጥያቄ እንለፍ እስቲ። ጌታቸው በኢትዮጵያ ቴሌቪዥን ቆይታ ለወጣቶችም ላይ ከያቅጣጫውም በርካታ ዝግጅቶችን አዘጋጅተሃል። በዚህ ላይ ደግሞ ብዙ ኢትዮጵያውያን በተለያየ ሙያ ሀገራቸውን ያገለገሉ ለሀገራቸው ብዙ የሰሩ ባለሙያዎችን ቃለ ምልልስ የማድረግ እድል አጋጥሞ ነበር። አንድ ጥያቄ ላንሳ እስኪ። ከጊዜ በኋላ አጋጣሚውን አግኝቼ በቅርበት በአንዳንድ ጉዳዮች እንዳወራው እግዚአብሔር ፈቅዶልኝ ነበር። አንጋፋው የአደባባይ ምሁር ፕሮፌሰር መስፍን ወልደማርያም ከቅርበት ያንጻር ነው አንተም ምለውና ጋሽ መስፍንን ለመጀመሪያ ጊዜ ኢንተርቪው ያደረገው ጌታቸው አሰፋ ነው። እስኪ አውራይ ትንሽ ስለ ጋሽ መስፍን ደግሞ። ምን መሰለህ ፕሮፌሰር መስፍን ወልደማርያም ለማንኛውም ጋዜጠኛ ምንም አይነት መግለጫ አይሰጡም። ምክንያቱም ከደርግ ጋር ጸበኛ ናቸው። በጣም አይሰጡም። አሁን አንድ ጊዜ የአማርኛ ኮምፒውተር ኢትዮጵያ ውስጥ ተቋቋመ በ1979 ዓ.ም እና ያ የኮምፒውተር ምረቃ በሸበሌ ሆቴል ይካሄዳል። ሲካሄድ ፕሮፌሰር መስፍን ወልደማርያም አድናቆታቸውን ለመግለጽ በስፍራው ይገኛሉ። ሲገኙ ኢንተርቪው እንዳረጋቸው ስጠይቃቸው በፍጹም አሉ። አይ ይሄማ ግዴታ አለበት ክቡር ፕሮፌሰር አልኳቸው። ምክንያቱም እርሱን ከሚያክል ምሁር ለኢትዮጵያ ሕዝብ ስለዚህ ኢትዮጵያዊ ኮምፒውተር መምጣት አንድ አስተያየት ካልሰጡማ ይሄ ትምህርት ሊሆን አይገባም በሚል በአንተ ነገረኛ ነህ አምጣው አሉ። ካሜራው መጣ። አለቆች ካሳለፉልህ መልካም ነው አሉ። ግድ የለም እኔ የራሴ ፕሮግራም ነው ራሴ ነው የምለካው አልኩኝ። በደንብ አድርጌ ኢንተርቪው ያደረኳቸውና አንዳንድ ቃላቶች ይጨምራሉ። ብዙ ሰው ብዙ ነገር መስራት ይችላል፣ እነኚህ ሰዎች ግን አያሰሩም ይሉኛል። ግድ የለም የቀረጽኩትን ቀርጬ እንደምቆርጥ አውቃለሁ። መጨረሻ ላይ ፕሮፌሰሩ ምን አሉ? የሚያሰራ ሰው ካለ ኢትዮጵያ የምሁራንና የፈጠራ ሰዎች ሀገር ስለሆነች እንደዚህ እንደምናየው የኮምፒውተር ባለሙያው የፈጠረውን ሙያ አይነት ኢትዮጵያውን ይሰራሉ። ስለዚህ አሁንም አስረግጬ ልንገር የሚያሰራ ሰው ካለ ሲሉኝ እኔ ለቀቀታለሁ። አሁን ጌታቸው አሰፋ ፕሮፌሰር መስፍን አነጋግሯል ተብሎ አብዱልሐፊዝ የሱፍ የማስታወቂያ ሚኒስትር ይሄን ነገር ለቆ ጉድ እንዳይሰራም ብሎ ከምሽቱ 1 ሰዓት ተኩል ይገርማል በነጠላ ጫማ ነው የመጣው። ከዛ ታየ እኔ ያሳለፍኳት የሚያሰራ ሰው ካለ የሚላት ፓርት ብቻ ቆርጦ ቀሪው ዝግጅት ከአንደበታቸው የወጣውን ቀሪ ዝግጅት እንዲተላለፍ አደረገው እና እሳቸው እንደውም ታስታውስ እንደሆነ አላውቅም ደርግ የ12ኛ ክፍል መልቀቂያን ፈተና አወረደው የጭቁን ልጆች ይማሩ ብሎ። አሁን ልክ ክሪስማስ ፈተና ላይ ሲደርስ ምን ሆነ? ጠቅላላ የወረደውን ማርክ ያገኙ ሰዎች በሙሉ ተረፈረፉ። ፕሮፌሰሩ ብቻ አየር ላይ ወጡና እነኚህ ሰዎች ከሰማይ ያገኙት እንጂ ከምድርማ ይሄው ታየ፣ ከሰማይ ግን ያገኙት ይሆናል አሉ። እንዲህ አይነት የሚያሾፉ ሰው ስለሆነ እሳቸው በጣም ይፈሩ ስለነበር እኔ ለመጀመሪያ ጊዜ አነጋገርኳቸው። እንደውም የሙያ ባልደረቦቼ እጅግ በጣም አደነቁኝ እሳቸው ለማነጋገር በመቻሌ። የሚገርም አጋጣሚ ነው። እስቲ ሰፊ ልምድና ታሪክ ነው ያለ ጌታቸው። ወደ ሌላ ደግሞ አንድ ታሪክ ይዤ ልሂድ። በወቅቱ እንግዲህ በሙያ ላይ ባደረከው ቆይታ እንዳልኩት ለሀገራቸው በተለያየ ሙያና ዘርፍ ያገለገሉ አንቱ የተባሉ ባለሙያዎችን የማናገር እድሉን አግኝተሃል። ያንተ ጥረትና ትጋት እንዳለ ሆኖ እስቲ ቴክኒሻላችን ፓርትቱን ጋብዥንኝና ጌታቸው
ይህን ቃለ ምልልስ መቼና እንዴት እንዳደረገ ያወራናል። ጓድ ሜጀር ጄኔራል ረጋሳ የሶስተኛው አብዮታዊ ሰራዊታችን ዋና አዛዥ እንደመሆኑ መጠን በቅርብ ጊዜ የተካሄደ ፊልሚያ እንዳለና ውጤቱስ ምን እንደሆነ ቢገልጹልኝ። እስቲ እንግዲህ ሜጀር ጄኔራል ረጋሳ ጅማ በርግጥ አሁን ይሄን ቃለ ምልልስ ሲሰጡ እኔ ካለኝ መረጃ አንፃር ወደ መጨረሻው ይመስለኛል። ምክንያቱም እሳቸው የሶስተኛው አብዮታዊ ሰራዊት አዛዥ የሆኑት ወደ መጨረሻ አካባቢ ነው እና ደሴን፣ ሰሜን ሸዋን ጨምሮ ይሄ ሰራዊት ከትግራይ ከለቀቀ በኋላ በእሳቸው አዛዥነት ይንቀሳቀስ ነበር። ግን ታሪኩ እንዴትና መቼ የሆነ ነው? እስኪ አውራኝ ጌታቸው። ይመስለኛል 1980 ዓመተ ምህረት ይመስለኛል በትክክል ሰሜን ሸዋ ውስጥ ነው። ወያኔ ወደ ደሴ ገብቷል። ወደ ደሴ አካባቢ እየተጠጋ ነው። በዚሁ ጊዜ የደርግ ለወታደሮቹ ልዩ ልዩ ሽልማቶች ያበረክት ነበረ፣ ኒሻን ይሰጥ ነበረ እና ጀግና ለተባሉ ሰራዊቶች። በወቅቱ እኔ በጥበቃ ነበር የሄድኩት ሰሜን ሸዋ አካባቢ የወያኔ መንጋ ጆሃር ውስጥና ሌሎች አካባቢ ስለሰርፈር በጥበቃ ነበር የወሰዱን እና እዛ ደረስን። ከደረስን በኋላ ለሰራዊቱ ሽልማት ይሰጣል። እኔ በወቅቱ መሰረታዊ ጥያቄ ነው የጠየኳቸው ለጀነራሉ። አንደኛ ነገር ወያኔ እዚህ ጆሃር አለ፣ ዱር ውስጥ አለ፣ ገደል ውስጥ ይታያሉ፣ እናንተ ደግሞ እዚህ ትሸልማላችሁ። ምንድነው ነገሩ? ግራ አጋባም ወይ? ወደ ደሴም አካባቢ ተቃርበዋል፣ እንዴት ነው ብዬ ጠየኳቸው። ስጠይቃቸው ካሉበት ቦታ ለመደምሰስ የሰራዊትን ብቃትና ንቃት ለመጠበቅ ስንል የግድ ይህን ሽልማት ማበርከት አለብን። ሽልማቱ ደግሞ ጊዜ ጠብቆ የሚሰጥ ስለሆነ ከጊዜው ማለፍ የለበትም ተብሎ ማዕረግም ምናምንም የተሰጠበት ወቅት ነበርና ጀነራሉን በሚገባ በደንብ አድርጌ አነጋግሬያቸዋለሁ እና አይተህ እንደሆነ አላቅም ፊልሙን አሁንም በእጅ አለ። ጀነራሉ ጋር ጥያቄን ጨርሻለሁ፣ ከልብ አመሰግናለሁ ስላቸው አንድ እርምጃ ወደኋላ ሄደው ሰላምታን የሰጡኝ። አንድ ጀነራል ለአንድ ጋዜጠኛ ኢማጂን ይታይ በወቅቱ ምን ያህል እኔ እንግዲህ በህዝብ ዘንድ በሰራዊቱ ዘንድ ሁለተኛው አብዮታዊ ሰራዊት አስመራ ሲሄድ የሚደረግልኝ አቀባበል ልነግርህ አልችልም። ስለዚህ ምን ያመለክታል ማለት ነው? እኔ ትክክለኛውን ጥያቄ መሰረታዊ ጥያቄ ነው ጎሽ እሰይ አላልኩም። ምክንያቱም ቀኑም ደርሷል። እንደምታየው 81 አካባቢ ስቸልም ከአመት በኋላ ነው 83 የገቡት አይደለ? እና እንደዚህ አይነት ጥያቄ እናቀርብ ነበረ። ቀጥታ በቃ የድፍረት ጥያቄዎችን ጀምሬ ነበር፣ የድፍረት ጥያቄዎችን። ምክንያቱም እናያቸው ገደሉ ጁር ውስጥ የወያኔ መንጋ ግራና ቀኙ እንዲሽከረከር ነበር። እዛ ጠበንጃውን ይዞ ግራና ቦምቡን ታጥቆ ግራና እየተሽከረከረ፣ እዚህ ደግሞ መሀል ሜዳ ላይ ሽልማት ይሰጣል። ለምን እንዴት ተደረገ ብለን ይህን ጥያቄ በወቅቱ እያቀረበን ነበር ተቦነ እና ያ ወቅት ያኔ ነው ልልህ ነው። ታሪካዊ ነው። በጣም የሚገርመው ነገር ጌታቸው፣ ይሄ እንግዲህ በትክክል እኔ ጋር ባለኝ መረጃ 1982 አጋማሽ አካባቢ ነው። ወደ መጋቢት ምናምን አካባቢ አራምሽግ፣ መሀል ሜዳ የተለያዩ ቦታዎች ቁጥጥር ስር ሆነዋል። ግን ከፍተኛ ተጋድሎ ይደረግ ነበር። ወረኢሉ ወረይመኑም አካባቢ እንደዚሁ የኢትዮጵያ ሰራዊት ከፍተኛ ተጋድሎ ያደርግ ነበር። በዛ ወቅት ያደረገው በጣም አስገራሚ ቃለ ምልልስ ነው። እንዲያው ለማስረጃ ካኖርኳቸው የታሪክ መዛግብት አንዱ ነው ማለት እችላለሁ። ውስጥ ደግሞ ታሪካዊ ሰው ነህ። ይህን ሁሉ አንተ ጋር መገኘቱ እኔ በጣም ነው የገረመኝ። ተቦርና በጣም ታሪካዊ የማስረጃ ጥሩ አርካይቭ ኢትዮጵያዊ ነህ። አርካይቫችን ነህ። ከልቤ ነው የምነግርህ። በጣም ነው የማመሰግነው ጌታቸው። እስኪ ወደ ሌላ ደግሞ ልውሰድህ። በኢንዱስትሪው ዘርፍ ከፍተኛ እድገት ያመጡ የነበሩ ሰው ናቸው። በወቅቱ አንተ እኒህንም ሰው ቃለ ምልልስ አድርገሃል። ያኮና ኢንጂነሪንግን እስኪ ከእሳቸው ጋር የተያያዘውን ደግሞ ጥቂት አውጋኝ። ያኮና ኢንጂነሪንግ ኢትዮጵያ ውስጥ ለሚገኙ ሆስፒታሎች፣ ክሊኒኮች የሕክምና መገልገያ መሳሪያዎችን እያመረተ የሚያቀርብ ድርጅት ነው። እንደምታውቀው ኢትዮጵያ ውስጥ ደግሞ በዛ ጊዜ
አንድ ጥቁር አንበሳ፣ አንድ ዘውዲቱ፣ አንድ የካቲት 12 ብቻ ነበሩ። እንደ ዛሬ ክሊኒኮች አልተስፋፉም ነበር። ስለዚህ ይህንን ድርጅት ማበረታታት አለብን፣ ሊበረታታ ይገባል ብዬ ምንም እንኳን የግል ተቋም ቢሆንም ለማቅረብ ተገደድኩኝና የሚሰሩት ስራ ከፍተኛ አድናቆትን የሚያተርፍ የሚያበረታታ በመሆኑ እኔ ይህንን ዝግጅት ባቀር አርብ ቀን ትዝ ይለኛል በዜና ሪፖርት አቀረብኩት። ኔክስት አርብ ደግሞ በከያ አቅጣጫ ለቀኩት። ልክ ማክሰኞ ጠዋት የፖሊት ቢሮ አባላትና ፕሬዚዳንት መንግስቱ ኃይለማርያም ጎበኙት። ይህንን ሰው ያበረታቱት በከፍተኛ ደረጃ ለአገር እስከሚሰራ ብለው ከጀርባው ያለውን 1300 ካሬ ሜትር ቦታ ተሰጠው በእኔ ምክንያት። እኔ ይህን ዝግጅት በማቅረቤ ደስ የሚል የኛ የኢትዮጵያ የኢህድሪ መንግስት ባለስልጣናትን የማደንቃቸውን መሰለ። አንድ በደል ከተፈጸመ ይሄዳሉ። አንድ የሚያበረታታ ተግባር ላይ አንድ ለእናቱ ነው ቴሌቪዥኑ ታስታውሳለህ። ይሄ እንደ ዛሬ ዲሹ የለም፣ እንደ ዛሬ ዋልታው ፋናው ምናምን የተረባረበ ነገር የለም። በዚህ በአንድ ለእናቱ ኢትዮጵያ ቴሌቪዥን የሚተላለፈው ቁጭ ብለው ነው የሚመለከቱት። ብሔራዊ ቤተ መንግስት ብቻ ነው ሲኤንኤን እነ ሲኤንኤንን የምታየው እነ ቢቢሲን የምታየው እነ ጉድ ሞርኒንግ አሜሪካን የምታየው ብሔራዊ ቤተ መንግስት ላይ በተከረደሽና ኤምባሲዎች ውስጥ ነው። በተረፈ ሁሉም የኢትዮጵያ ቴሌቪዥን ስለሚያይ እየተከታተለ ይሄዳል። እኔ 22 አካባቢ አንድ በከፍተኛ ደረጃ ጠጅ የሚሸጥ ሰውዬ የደንበኞቹን ብዛት ምኑ ተመልክተው ሰውየው እዛ የሚሰራውን ስራ ቀበሌዎች አፈረሱበት። ያንን ፕሮግራም ስሰራ አርብ ጠዋት አርብ ማታ ተላለፈ በቀየቅጣጫው። ቅዳሜ ጠዋት ጓድ ፍቅረስላሴው ድረስ ጎብኝተው የቀበሌ አመራሮቹ በሙሉ ስለ ጥፋታቸው ቁጥጥር ስር አውለው እንዲጣራ አድርገው የሰውየው ቤት ቀበሌው እንዲገነባ አደረገው። እንደዚህ ነበር ያን የሚሰራው። ስለዚህ የአኮናም ኢንጂነሪንግ እኔ አበረታትቼው መጨረሻ ላይ በፖሊስ ቢሮ አባላትና በጓድ ፕሬዚደንት ተጎብኝቶ ከኋላ የሚገኘው 1500 ካሬ ሜትር ቦታ እንዲሰጠው ለዘውዴ ተክሉ ታዘዘና ዘውዴ ተክሉ የፕሬዚዳንት መንግስቱን ፈጸሙ እና የአኮና ኢንጂነሪንግን እኔ በዛን ጊዜ ይሄ በማድረጌ የ3 ወር ደሞዜን ነው በጉርሻ መልክ ያበረክትልኝ። ግን ያንሰኛል ካሰጠሁት መሬት አንጻር። የመሬት ነገር ካነሳን አይቀር በዛው ዘና እንበልበት። ጋዜጠኛ ጌታቸው አሰፋ የተሰጠውን መሬት ለምንድን ነው አልቀበልም ብሎ የመለሰው ወይም ያልወሰደው? ይህን ታሪክ አውራኝ እስቲ። ምን መሰል ትክክል ነው። ይህንንም እንዴት እንዳገኘው አላውቅም። እኔ እንግዲህ ተወልጄ ያደግኩት ተክለ ሃይማኖት ነው ብያለሁ። እኔ ሰፈሬ ተክለ ሃይማኖት ነው። በቃ ከተክለ ሃይማኖት ውጭ ሄድ በተለይ አልሄድም። ግን መሬት ተሰጠኝ። የተሰጠኝን በአዲስ አበባ ከተማ 100ኛ ዓመት በዓል ላይ በተከታታይ ለሰራው ዝግጅት 750 ካሬ ሜትር ቦታ የተሰጠኝ መሰለ። አለርት ሆስፒታል ጋር ተሰጠ አካል ጉዳተኞች። ከዛ በኋላ ሄድኩልህና መሬቱን አየሁት። መንገድ ዳር ነው። ማጠሪያው ገንዘብ የለም። ደሞዝህን ደግሞ እንደምታውቃት ነው የተቆራርጣ 420 ብር ነው የምትደርስ ኪስ ላይ ከ500። ከዛ በኋላ ምን አደረኩ መሰለ? የሰጣችሁኝን መሬት ካለሁበት መኖሪያ ቤቴ እጅግ በጣም ስለሚርቅ ይሄንን አልወስድም፣ በምትኩ ቤት ስጡኝ አልኩኝ። የቀበሌ ቤትም ቢሆን ስል አይ ይሄ መንግስት የፈቀደልህን ነውና ውሰድ ብለው ሁለተኛ ደብዳቤ ተሰጠኝ። አሁንም አይ ቤት ይሻለኛል አልፈልግም ብዬ ልክ እንደነሱ አጭር እንደሚሰጡኝ መልስ አቡበከር የሚባል ሰው ነው መለስኩለት። መጨረሻ ላይ ውሰድ አትውሰድ ትወስዳለህ፣ መጨረሻ ነው ደብዳቤ እንዳትልክ ተባልኩ። ከሰስኩኝ። ጊዮርጊስ ፍርድ ቤት በግድ ውሰድ ብለዋል። አልወስድም አልኩኝ። ከሰስኩኝ። በመጨረሻ አልፈልግም የተባለውን ቦታ እንደማልፈልግ ያኔ እንግዲህ ስገባ ዳኞችም ያከብሩኛል። መቼም በቴሌቪዥን የሚታይ ሰው ያኔ እንደ ጉድ ነበረ እንግዲህ እንደምታውቀው። አሁን ዛሬ ጋዜጠኛው እንደ አሸን ፈልቶ አንዱን ማየት እና ለማወቅ ባይገደድም ያኔ በአንድ ቴሌቪዥን የምትታይ ሰው ትታወቃለህና መሬቱን እንድመልስ አደረኩ እና ከስሼ ነው የመለስኩት። ባይገርም ደግሞ እስከዚህ ድረስ ነኝ።
የሚገርም ነው። ካልወሰድክ እርምጃ ይወሰድብሃል ካልወሰድክ ስለተባልኩኝ ነው። ለምን ስጡ ተብለው ይታዘዙ አይታዘዙ የማውቀው ነገር የለም። ግን በመጨረሻ ላይ ኦል ኤርፖርት 375 ኪሎ ሜትር ቦታ ሰጥተውኛል። የሚገርም በመሀሉ ትንሽ ዘና የሚያደርጉ ነገሮች ላንሳና ጌታቸው ከዛ ጋር የተያያዘውን ገጠመኝ አንተ አውራል። 12ኛው የአብዮት በዓልና ጋዜጠኛ ጌታቸው አሰፋ